ጠብቅሻለሁ። አንድ ቀን ወደኩ ማለት እኮ ሁሌም ወድቃለሁ ማለት አይደለም። ግን ደግሞ ተስፋለኝ። ምን ወተን ሻይ ቡና እንድንል ፈልጌ። ወይኔ ባንቴሮ ሌላ ቀጠሮ ነበረኛ። ባንቴኑ እንግዲህ አምኖንን ገንዘቡን እንዲሰጠው 2 ሰዓት ብቻ ሰጥቶታል። አምኖን ሉሊትን በፍቅሩ ለመጣል ቀን በቀን ያገኛታል፣ ስጦታ ጭምር ይሰጣታል። እሷ ግን መገናኘታችን አስፈላጊ አይደለም እባክህ ብትለውም እሱ ግን ከስር ስሯ ማለቱን አላቆመም። ባንቴኑ የሔዋንን ፍቅር ጥያቄ አልቀበል ስላለችው እንግዲህ በጣም ሰክሮ ይጠጣል። ሮዛ ታዲያ ባንቴኑንና ሔዋንን በወጥመዷ ጥላቸዋለች። ይህን ሁሉ ድራማ እንግዲህ ዳዊት አያውቅም። ሰላም ጤና ይስጥልኝ ወድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ይብዛልኝ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ መቀላቀል ትችላላችሁ። ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል እንግዲህ ድራማው ሲያቆም ሔዋንና ባንቴኑ እንግዲህ ፍቅሩ ሊገልጽላት እየጠበቃት ነው። ሔዋን ሌላ ጋር ቀጠሮ ስለነበራት ተዘጋጃጅታ ስትወጣ ወዴት ልትሄድ ለምንድን ነው የጠራኸኝ ስትለው አይ ሻይ ቡና እንድንል ብዬ ነው። ወይ ባንቴኑ ሌላ ጋር ቀጠሮ ነበር ስትለው ባንቴኑ በጭንቀት በጣም ይጨነቃል፣ ይናደዳል። ታዲያ ቆይ ምን ፈልገህ ነው? ምን ልነግረኝ ነበር? የሆነ ነገር ምነግርሻለሁ እኮ ምን ልነግረኝ ነበር? አፍቅርሻለሁ። ይሄን ስልሽ በጣም አዝናለሁ፣ ግን አፍቅርሻለሁ ብሎ ይነግራታል። እሷን በድንጋጤ ቦርሳዋን ትጥላለች። ባንቴኑ እንዴት ማለት ግራ ይገባታል ሔዋን በዛን ሰዓት የምትለውም በጣም ለረጅም ሰዓት ካሰበ በኋላ አዝናለሁ ባንቴኑ በቃ ሌላ ውብ ልብ ያላት እንደምታገኝ ተስፋ አድርጋለሁ ብላ ጥላው ትሄዳለች። ባንቴኑም በጣም ይናደድና ወደ አምኖን ጋር ይሄዳል። አምኖን ጋር ሄዱ እንግዲህ ገንዘቡን አገኘ ወይስ አላገኘም ሲለው አምኖን እንግዲህ ምክንያት የለውም እንዳላገኘ ሲነግረው 2 ሰዓት ብቻ ሰጣለሁ፣ አዝናለሁ፣ የሰጠሁ ጊዜ አልቋል። አሁን ግን 2 ሰዓታት ብቻ ለመኖርም ለመሞትም ብሎ እንግዲህ አስጠንቅቆ ይነግረዋል። ከዛ እንግዲህ አምኖንም የነበረው ምርጫ ሮዛን እንግዲህ ገንዘቡን እንድትሰጠው ነበር። የተወሰነ ስለመታው በአፍንጫው ደም ነበር እየጠራረገ ሮዛ ምን ሆነሽ ነው አስጠበቅሽኝ ብሎ ኮስተር ይልባታል። ቆይ ምን ሆነ ነው? መቅሰፍት ልበልሽ? መቅሰፍት? አዎ መቅሰፍት። አሁን ብሩን ስጥኝ አንቺ ጋር ያለው ስላት ልሰጥህ አልችልም፣ ምክንያቱም አይበላውና ዳዊት አወጥቶ ቢጥለን እኔና እናቴን ከጎዳና የምታደግበት ያለኝ ብቸኛ ብር ነው። ቆይ ታዲያ ዳዊት የሚያውቀው አንቺና ባንቴኑ ባልና ሚስት እንደሆናችሁ ብቻ ነው አይደል ስላት ምን ለማለት ፈልገ ነው? ማለትማ ከኔ ጋር እንደምትጋደም ያውቅም። ቆይ አንተ እንዴት ነው የምታስበው? ዳዊት ዝም ብሎ ከመንገድ ላይ መተህ ተረት ተረት ብትነግረው የሚያምንክ ይመስልሃል እንዴ ብላ ኮስተር ብትልበት ሮዛ አያይ እሱማ ይሄ ብቻማ በቂ አይደለም፣ ይሄንን አሳየዋለሁ ብሎ የቀረጻትን ቪዲዮ ሳያሳያት ቆይ እንዴት እንደዚህ ታደርጋለህ? ይሄ ብቻ አይደለም ሌላ በጣም ብዙ ቪዲዮ አለኝ፣ ስለዚህ እሱን አሳየዋለሁ። ይሄንን ማድረግ አልፈልግም ነበር፣ ግን ባንቴኑ 2 ሰዓት ብቻ ነው የሰጠኝ ሲላት እንግዲህ ሮዛ ምርጫ የላትም፣ ምክንያቱም ሁለታችንም ከሃዲ ሆነናል። ስለዚህ መቼና መቼ እንደሆነ ባላቅም አንቺም አንድ ቀን ትገኛለሽ፣ ስለዚህ አንዳንድ መረጃ ማስቀመጥ ጠቃሚ ነው ብሎ ገንዘቡን እንግዲህ ከሮዛ ተቀብሎ መልሶ ባንቴኑ ጋር ይደውላል። እዛው ቅድሙ ቦታ ና ይለውና ይጠራዋል። ባንቴኑም እሺ ብሎ በሀሳቡ ይስማማል። ሔዋን እንግዲህ የምታረገው ግራ ሲገባት ተመልሳ ወደ እሷ ትገባለች። እያጨሰች እያለ ሉሊት ትመጣለች። ትኩር ብላ ቆማ ታያታለች። ሮዛ ሔዋን በሀሳብ ጭልጥ ብላለች። ከዛም ሉሊት ሲጋራውን ተቀብላ ልታጨሰው ስትል እኔ አንቺ ነሽ ሮል ሞዴል ብዬሽ ነበረ፣ አንቺ ጠንካራና ጎበዝ ነሽ፣ የአንቺን መንገድ ይዤ መከተል ነው የምፈልገው ብዬሽ ነበረ። በፍጹም ሉሊት በፍጹም አንቺማ ይሄን አታደርጊም ብላ ሲጋራውን ተነቅጣትና ትጥለዋለች። እኔ በጣም ተጨንቄያለሁ፣ የማደርገውን ምን ማድረግ ምን አለማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። ለዛ ነው ፈልጌው ይመስልሻል እዚህ ውስጥ የገባሁት? ግን ችግር የለም በቃ
ሁሉንም እንዳመጣጡ አፕላይ ያደርጋለሁ ብላ ሉሊትን አመሰግናለሁ ብላት ከዛ ስሜት ውስጥ ይወጡና ወደ ቤት ይሄዳሉ። እንግዲህ ማቀመጫ መውጫ ያሳጣት አምኖን ሉሊት ጋር በተደጋጋሚ ይደውላል። ሉሊት ቤት እያጸዳች ግቢ እየጠራረገች ይደውላል። ስለዚህ እባክህ እኔ እናንተ 10 ጊዜ መደዋወል መገናኘታችን አስፈላጊ አይደለም። ያደረክልኝን ነገር እንዳላጠለሸው እባክህ ከዚህ በኋላ ትደውል፣ ከዚህ በኋላ እንገናኝ ስለው አይ ይሄንማ ማድረግ አልችልም፣ በቃ ለማንኛውም ዛሬ ከመጣ አሁን መጣው ብላ ትወጣለች። እሱም እንግዲህ አይ እባክህ ሁልጊዜ እወድቃለሁ ማለት አይደለም፣ ዛሬ እወድቃለሁ፣ ትናንት ወደቅኩ ማለት ዛሬ እወድቃለሁ ማለት አይደለም። ተስፋ አደርጋለሁ እንደምትወድቂ፣ ስለዚህ መቼም ቢሆን ልርቅሽ አልችልም። ያደረክልኝ መልካም ነገር ለምን እንድጠላው ታደርጋለህ ስትለው አይ በፍጹም ይሄን አታደርጊም፣ ሌላ ነገር አምጥቼልሻለሁ፣ ስጦታ እኔ በፍጹም አልቀበልም ብትለውም ሉሊት አይ ደግሞ በጣም የምትወጂው ነው ትወጂዋለሽ፣ ስለዚህ ተቀበኝ እባክሽ ብሎ እንግዲህ ስጦታውን እንድትቀበለው ያደርጋል። በዛን ሰዓት እንግዲህ ሮዛ በሩን ከፈት አድርጋ ታያቸዋለች። እንግዲህ እሺ ትንሿም አንቷም ቀሚስ ለባሽ አንተም ቀሚስ ለባሽ ብላ ታርታባቸው ትገባለች ማለት ነው። ከዛ እንግዲህ ከሔዋን ጋር ቁጭ ብለው በር ላይ ስለ ህይወቷ ቆይ አንቺ የልብሽን ንጉስ ስትጠብቂ አንቺን የሚጠብቅ ሰውስ የሚጎዳ አይመስልሽም? ውዷ ጓደኛዬ እኔ የምለው ያቺ የድሮ ሮዛ የት ሄዳ ነው? የአሁኗ ሮዛ ማስመሰል እንዴት ተካንሽበት? እንዴት አወቅሽበት? ብላ እንግዲህ ሔዋን ለምን ቀጥታ ልትናገሪው ወደ ፈለግሽው ነጥብ አትገቢም? ትላታለች። እሷም ልልሽ የፈለግኩት አንቺ ምቶቹን ስትጠብቂ የሚወድሽ ሰው እየተጎዳ እንደው አይገባሽም? ትላታለች። አይ እሱን እየጠበቅኩ እኖራለሁ፣ እሱን እየጠበቅኩ እሞታለሁ ብላ ትመልስላታለች። ከዛ እንግዲህ ሮዛ ሔዋንና ዳዊት ሲሳሳሙበት የነበረውን ፎቶ ለባንቴኑ ታሳየዋለች። ባንቴኑ በንዴት መጠጥ አብዝቶ ይጠጣል። ለሔዋንም እንግዲህ አምኖን ደውሎ ባንቴኑ በጣም እየጠጣ ነው፣ ሰክሯል፣ ተው በደንብ ይጠጣ፣ ለዝችም ወጥመድ አዘጋጃለሁ፣ አታስብ፣ እንዴትም አረጊ ብላ እንግዲህ ከዛ እንዳሰበችው ሔዋን ክላስ ተቀምጣ እበሩ ጋር ሆን ብላ ሄዳ ዴቭ እንደደወለላት አስመስላ በልጃችን እምላለው ቅብርት እያለች ስታወራ ሔዋን እንግዲህ ትናደዳለች። በዛን ሰዓት የሆነ መጠጥ ይዛ እንዴት ደስ እንዳለኝ ዛሬ አትጠይቂኝ፣ በጣም ደስ ብሎኛል፣ ለምን አትይኝም? ምንድነው እንደዚህ ፈገግ ያስባለሽ? ዳዊት ከክፍለ ሀገር ደውሎ እኮ እኔና አንቺ መለያየት የለብንም፣ ልጃችን ብቻውን ማደግ የለብንም ብሎ አለ።